ክቡራን ተመልካቾቻችን አሁን ደግሞ ተመልሰን መጥተናል። የምንገኘው ከኢንጂነር ኢዮብ ጋር አሁን ደግሞ ኢንጂነር ኢዮብ የእናንተን ጥያቄዎች በተለያየ መንገድ በቴሌግራምም በቴክስትም በርካታ ጥያቄዎች ጨምቀን ለማምጣት ሞክረናል። እንግዲህ እነዛን ጥያቄዎች በቴክስትም መሀል ላይ ከደወላችሁልን የእናንተንም ጥያቄ ሪካርድ እያደረግን ወይም በቀጥታ ልናስተላለፍ እንችላለን። ጥያቄዎቻችሁን በ0966 21 64 64 ደውሉልን። እንግዲህ ኢዮብ ሰላም ነው? እንዴት ነው ሳምንቱ? እንዴት አለፈ? ሁሉ መልካም እግዚአብሔር ይመስገን። ጥሩ። እንግዲህ በባፋም ስቱዲዮ ተዘጋጅቶ በኤንቢሲ ቴሌቪዥን አማካኝነት ወደ እናንተ የሚደርሰው የኢትዮ አውቶሞቲቭ ጥያቄና መልሳችሁ የሚመለስበት ሰዓት ላይ ደርሰናል። ከኛ ጋር ቆዩ፣ ጥያቄዎቻችሁን ጠይቁን፣ እኛም ለመመለስ ዝግጁ ነን። ኢዮብ እንዴት ነበረ? እንግዲህ በርካታ ጥያቄዎች ለአንተም ለኔም በግል ይመጣሉና ባለፈው ሳምንት በተለይ ከኤሌክትሪክ መኪኖች ጋር በተነሳ በርካታ ጥያቄዎችን ስንመልስ ነበር። በርካታ ጥያቄዎች ጎርፈዋልና እነሱን ጨመቅ አድርገን ብንሄድ ይሻላል። ትክክል። ጥሩ። እንግዲህ ከመጡልን ጥያቄዎች ውስጥ የኤሌክትሪክ መኪና ባትሪ ውስጥ ያሉት ሴልስ በእኩል መጠን ካልተሟሉ ሴልስ ኢምባላንስ መኪናው ምን አይነት ምልክት ያሳያል? ኤሌክትሮኒክሱ ባትሪ ማኔጅመንት ሲስተም ይሁን ችግር እንዴት ያውቀዋል እና መፍትሄው ምንድን ነው ይላል። አክቹዋሊ አሁን እንግዲህ ሰሞኑን ስለ ኢቪ ያነሳ እንደዚህ አይነት ጥያቄዎች በተደጋጋሚ ይመጣሉ። አንድ የኤሌክትሪክ መኪና ሙሉ ሰርፌሱ ከታች ባትሪ ነው ያለው። ባትሪ ማለት ኖርማሊ መኪናው ሞተሩ እንዲንቀሳቀስ የሚረዳው ሶርስ ኦፍ ኢነርጂ ወይንም ደግሞ ኢነርጂ የሚያገኝበት ምንጩ የመኪናው ባትሪ ነው። ያ ባትሪ ደግሞ ዲሲ ባትሪ ይባላል። ይሄ ባትሪ ዲሲ ባትሪ ብለን ስንል ከዚህ ቀደም የምናውቀው መኪና ላይ የሚጫነው ትንሽ ባትሪ 12 ቮልት አለ። ነገር ግን ይሄ ባትሪ ሃይ ቮልቴጅ ባትሪ ይባላል። ሃይ ቮልቴጅ ባትሪ ማለት ምንድን ነው? የሁሉም የሴል ድምሮች ወይንም ደግሞ የእያንዳንዱ ባትሪ ውስጥ ያሉ የብዙ ባትሪ ድምር ውጤት ባትሪውን ሃይ ቮልቴጅ ባትሪ ያስብለዋል። ባትሪውን ሃይ ቮልቴጅ ባትሪ ያስባለበት ምክንያት እንዳልኩ የቮልቴጁ ከፍተኛ መሆን፣ ያ ማለት ከ400 እስከ 700 እስከ 800 እስከ 1000 ከዛም በላይ ሊበልጥ ይችላል። ዞሮ ምንድን ነው የባትሪ ካፓሲቲው የሚወሰነው ሴል ዲፔንድ ነው። ማለት እያንዳንዱ ባትሪ የየራሱ የሆነ ሴል ይኖረዋል። ስለዚህ አንዱ ሴል ብቻውን ከ3 እስከ 4 ቮልት የመያዝ አቅም ይኖረዋል። ከ3 እስከ 4 ቮልት ሲይዝ 3 ቮልት ሲሆንና 4 ቮልት ሲሆን 3.5 አካባቢ ቮልት ሲሆን ወይም 4.5 ቮልት አካባቢ ሲሆን በራሱ ኮምፒውተሩ ዲቴክት ያደርገዋል ወይም ደግሞ እንዲያውቀው ይደረጋል ማለት ነው። ስለዚህ ኢምባላንስ እንዴት ሊፈጠር ይችላል? የባትሪ ኢምባላንስ የሚፈጠረው ኢምባላንሱ ያን ያክል እንደሚባለው የትልቅ ቮልቴጅ ልዩነት አይደለም። የትልቅ ቮልቴጅ ልዩነት አይደለም ማለት ለምሳሌ ኢምባላንስ የሚለውን ያልተመጣጠነ የባትሪ አሞላል እንደማለት ነው። ባትሪ ኢምባላንስ የምንለው ይሄ ደግሞ ኢቪ ላይ በጣም ሄዴክ ከሆኑ ወይም ደግሞ አስቸጋሪ ነገር ከሆኑ ችግሮች መካከል አንዱ ነው። ስለዚህ ኢምባላንስ ሆነ ብለን ስንል ባትሪው ምን ሆነ ማለት ነው? ወይም ደግሞ እዛ ጋር ያለው ሃይ ባትሪ ቮልቴጅ ሴሎቹ እኩል ቻርጅ እያደረጉ አይደለም ነው፣ ወይንም እኩል ካፓሲቲ የላቸውም ነው። ምን ማለት ነው? ለምሳሌ በሁለት ባልዲ ግራና ቀኝ አስቀምጠን ሁለት የተለያዩ ቧንቧዎችን ብንከፍታቸው አንደኛው ቀድሞ ይሞላል፣ አንደኛው ግን ቀስ ብሎ ይሞላል። አንደኛው ቀድሞ ሲሞላና አንደኛው ቀስ ብሎ የሞላበት ምክንያት እኩል ሰዓት ተከፍተው እኩል ሰዓት መሙላት ሲኖርባቸው አንደኛው የቆየበት አንደኛው የፈጠነበት ምክንያት ምንድን ነው የሚለውን ነገር በደንብ ማወቅ ያስፈልጋል። ኢምባላንስ ማለት ያ ነው። ስለዚህ ቻርጅ በሚደረግበት ሰዓት ባትሪ ሴል ኢምባላንስ ሊያጋጥሙ ይችላል። ሴል ኢምባላንስ ብለን ስንል ደግሞ በጣም ሰው ማወቅ ያለበት ባትሪ ኢምባላንስ ማለት ለምሳሌ የአንድ ባትሪ አምፒር አወሩ 70 አምፒር አወር ከሆነ ለምሳሌ ያ ባትሪ ቮልት የሚሞላው 12 ነጥብ ለምሳሌ እንበልና ቀጥታ ቮልቱን 40 ቮልት ብለን እንውሰደው። 40 ቮልት ብለን ስንወስድ ተመልካቾቻችን ግልጽ እንዲሆንላቸው ሁለቱም ባትሪዎች ጋር ያለው 40 ቮልት ሆኖ አንደኛው ግን ሚሊ ቮልት ያክል ነው የሚቀንሰው። ሚሊ ቮልት ማለት ለምሳሌ ሁለቱም 40 ቮልት ነው መያዝ የሚችሉ ተብሎ ተነግሮን ወይንም ደግሞ መኪናው ላይ ሲጫኑ
ሴሎቹ ሁለቱም 40 ቮልት ነው የመያዝ አቅማቸው፣ ወይንም በስታንዳርድ በትክክለኛው ስንመጣ የመያዝ አቅማቸው 4 ቮልት ነው ተብሎ ሲነገር የሞላው ግን አንደኛው 3.5 አካባቢ ነው 3 ላይ ሳለ አንደኛው ቀስ እያለ ገና 4 ለመሙላት የሚሄድ ከሆነ በሁለቱ ሴሎች መካከል ያልተመጣጠነ የቻርጅ ሬት አለ ማለት ነው። ግልጽ ለማድረግ ያክል ባትሪ አት ሴም ታይም እኩል ቻርጅ ሰክተህለት የድምር ውጤት እንደሆነ ቅድም ነግሬያለሁ። ስለዚህ ሴል ኢምባላንስ የሚፈጠረው አንድ ጊዜ በእኩል ሰዓት መሙላት ሲኖርባቸው ባትሪዎቹ አንደኛው ቀድሞ ይሞላል፣ አንደኛው ምን ይሆናል? ሌት ይሆናል። ይህንን ምን እንለዋለን? ኢምባላንስ ብለን እንለዋለን። ስለዚህ ኢምባላንስ ደግሞ ለመኪናው ጥሩ አይደለም። አጠቃላይ ለባትሪ ማኔጅመንት ሲስተሙ ወይም ለቢኤምኤሱ እንደ ችግር የሚታይ ትልቅ ሄዴክ የሆነ አስቸጋሪ ጉዳይ ይሆናል ማለት ነው። ስለዚህ ይሄ ችግር እንዴት ሊፈጠር ይችላል? ምን ያክል ነው ሬንጁ መምጣት ያለበት? ኢምባላንስ ቼክ ስናደርግ ለምሳሌ እስከ 40-30 ድረስ ይፈቀዳል ኢምባላንስ። 40-30 ምንድን ነው? ሚሊቮልት በሚሊቮልት ደረጃ ነው ቫሪ የሚያደርጉት። ለምሳሌ 50 ቮልት ካለ 50 ቮልቱ ለመሙላት 30 ደቂቃ የሚፈጅበት ከሆነ ይሄኛው ቀደም ብሎ ምናልባት 29ኛ ደቂቃ ላይ 28ኛ ደቂቃ ላይ ሊሞላ ይችላል ነው። ስለዚህ ቀድሞ የሞላበት ምክንያት ምንድን ነው? የመጀመሪያው ባትሪው ሎንግ ታይም ከማገልገሉ ብዛት፣ ቴምፕሬቸር አፌክት ሲያደርገው፣ ፑር ቻርጂንግ ሬት ሲኖረው፣ የካምፓኒ ቴክኒካል ኢረር ሲኖርበት፣ እንዲህ አይነት ነገሮች ኢምባላንስ እንዲፈጠር ያደርጋል። ስለዚህ ባትሪ ኢምባላንስን እንዴት አድርጎ ቢኤምኤሱ ያውቀዋል? ቢኤምኤስ ማለት ተመልካቻችን ግልጽ እንዲሆንላቸው ወይም ደግሞ ተመልካቾቻችን ግልጽ እንዲሆንላቸው ባትሪ ማኔጅመንት ሲስተም ወይም ፕሮሰሰር ራሱን የቻለ ኮንትሮለር አለው። ያ ማለት ምንድን ነው? ከረንቱን ያውቀዋል፣ ቮልቴጁን ያውቀዋል። ኦኬ፣ ቺፕስድ የሆነ ሴንሰር ላይ ያላቸው ላይ ይገጠማል። ሁሉም ባትሪ ላይ ሴንሰር አላቸው። ስለዛ ያ ሴንሰር ቀጥታ ለኮምፒውተር ወይም ለቢኤምኤሱ ሲግናል ይልክለታል። ኦኬ፣ ይህን ሲግናል ኮምፒውተሩ ይቀበልና እያንዳንዱ ባትሪ ሴል ላይ ያለውን ከረንት ምን ያደርገዋል? ያውቀዋል ወይም ያነበዋል። ቮልቴጁን ያውቀዋል፣ ቴምፕሬቸሩን ያውቀዋል። ከዛስ ባትሪ ላይፍ ስፓኑን ወይም ደግሞ ሴፍቲውን ሁሉ ሳይቀር ምን ያደርገዋል? ያውቀዋል። ማን? ቢኤምኤሱ ማለት ነው። ባትሪዎች ላይ ባለው እንትን ምንድነው ሴንሰር አማካኝነት። ኦኬ፣ ታዲያ ይሄንን እንትን ኢምባላንስ ለማስተካከል ኮምፒውተሩ ምን አይነት እርምጃ ይወስዳል ነው ዋናው ነገር። አሁን ምን ሆነ እንዳልኩ አንዱ ባትሪ ቀድሞ ሞላ፣ ሌላኛው ግን ዘገየ። ኢምባላንስ ማለት ይሄ ነው ባጭሩ። ይህንን ችግር እንዴት አድርጎ ነው ኮምፒውተሩ የሚያስተካክሉ የሚለውን በደንብ መረዳት ያስፈልጋል፣ ማወቅ ያስፈልጋል። ይህንን ችግር ለማስተካከል ሁለት አይነት አለ የሚያስተካክልበት ሞድ። አንደኛው አክቲቭ ነው፣ አንደኛው ፓሲቭ ነው። ፓሲቭ እና አክቲቭ ብለን የምንላቸው ምንድን ናቸው? ኦኬ፣ ይህንን ለማስተካከል አሁን በብዛት የምናውቀው አክቲቭን ነው የምናውቀው፣ አክቲቭ ኢምባላንስን ማስተካከል። አክቲቭ ኢምባላንስን ማስተካከል ማለት ምን ማለት ነው? መኪናው ላይ የተገጠመው ቴክኖሎጂ ከረንት ፍሎው በሬዚስታንስ በኩል ለዛ ሴል በኩል እንዲያልፍ ይደረጋል። በሬዚስተር በኩል ሲያልፍ ከረንት ወይም ቮልቴጅ ድሮፕ እንዲኖር ያስችለዋል ማለት ነው። ምን ማለት ነው? በሰፊ ቱቦ ሲያልፍ የነበረን ውሃ በቀጭን ውሃ ስታሳልፈው የሚሞላበት መጠኑ ጊዜው ይዘገያል ማለት ነው። ይሄ ምን ይባላል? አክቲቭ ባላንሲንግ ይባላል። ስለዚህ ኮምፒውተሩ ሬዚስተሩን አክቲቭ በማድረግ በሬዚስተሩ በኩል እንዲያልፍ ያደርገውና ቶሎ ቀድሞ ይሞላ የነበረውን ባትሪ ዘግይቶ ከሌሎች ጋር ምን እንዲሆን ያደርገዋል? እንዲሞላ እኩል እንዲሆን ያደርገዋል። ይሄ ሁሉ የተፈጠረበት ምክንያት ኢንሲሪየስ የተገናኙት ባትሪዎቹ ማለት ታች ንጣፋቸው ላይ በሙሉ ከሆነ እስከሆነ ብትመጣ እንዳለ የባትሪ ንጣፍ ነው ያለው። ስለዚህ ያ የባትሪ ንጣፍ ሙሉ አንድ ወጥ ባትሪ ሳይሆን በተለያዩ ሴሎች የተለያዩ ባትሪዎች በሲሪየስ ኮኔክሽን የተያያዙት። ኢንሲሪየስ ኮኔክት ደግሞ ሲደረጉ ባትሪ ቮልት ይደመራል። ይሄ አሁን ለተማሪዎች ለምናምን ለቴክኒሻኖች ግልጽ ይሆናል። ብዙ ባትሪዎችን ደርድረ አንድ ወጥ የሆነ ቮልት ማውጣት ማለት ነው። ስለዚህ
ይሄንን ኢምባላንስ ተፈጥሮ ከነበረ ኮምፒውተሩ ወይንም ቢኤምኤሱ አውቶማቲካሊ እርምጃ ይወስድና ከረንት በሬዚስተር በኩል ለምሳሌ ይሄን ቴክኖሎጂ ማን ይጠቀመዋል? ስቲል ነው ቴስላ ይጠቀመዋል። ቤስት ኤግዛምፕል ቢዋይዲ ማንሳት ይቻላል። እነዚህ በሬዚስተር በኩል የሚያልፈው ከረንት አንደኛው ሴል ላይ ሲደርስ ከረንቱ ቀስ እያለ ፍሎ እንዲያደርግ ያደርገዋል። ሌላኛው ደግሞ በፍጥነት እንዲሞላ ያደርገዋል። ያ ማለት ምንድነው? እሱ አክቲቭ ኢምባላንስ የነበረውን ባላንስ ያደርገዋል። ኦኬ ባላንስ ይሆናል። ታዲያ ኢምባላንስ ሲፈጠር መኪናው ላይ ምንድነው እሱ ለሾፌሩ የሚሰጠው ነገር? አንደኛ ቻርጅ ቶሎ ያለ ሰዓቱ ፈጥኖ ይሞላል። ሁለተኛ ያልቃል። ቶሎ የሞላው ደግሞ ቶሎ ያልቃል። ሞባይላችን ላይ መኪናዎች ሲያረጁ እንደሚያልቁት ቶሎ ይሞላሉ፣ ቶሎ ያልቃሉ። ትክክል። ይሄ የባትሪ ኢምባላንስ ችግር ነው፣ በደንብ ሊታይ ይገባል። ሌላኛው ነገር የመኪናው ፓወሩ አቅሙ ምን ይሆን ይመጣል? እየደከመ ይመጣል። ስለዚህ አውቶማቲካሊ ሴል ኢምባላንስ ይህ መስተካከል መቻል አለበት። አክቲቭ የምንለው ፓሲቭ የምንለው ደግሞ ኦኬ በጣም ሶፊስቲኬትድ ነው፣ ሶፍትዌር ቤዝድ ነው። ኮምፒውተሩ ራሱ በካፓሲተር በኩል ኦኬ በማን በኩል አልኩ? በካፓሲተር በኩል ከረንት እንዲያልፍ ካፓሲተር ለተወሰነ ጊዜ ቮልትን ቻርጅ አድርጎ መያዝ ነው እና ልክ አንተ ቻርጀርን ስትነቅለው ከመኪናው ላይ ለኛ የሚመስለን ቻርጅ ያቋረጥን ነው የሚመስለን። እኛ ከነቀለን በኋላ ግን ባትሪውን ምን ያደርገዋል? መልሶ ቻርጅ ያደርገዋል። ምክንያቱስ ሃይ ካፓሲተር ቮልቴጅ ላይ ስላለው ሃይ ቮልቴጅ ካፓሲተር ላይ ስላለው መኪናው። ካፓሲተር ማለት ልክ ድንጋይ ፓወር ባንክ ይዛል አይደለ? የባትሪ የኖርማል የስልክ ባትሪ ሲያልቅብህ ከፓወር ባንክ ምን ታደርጋለህ? ተሰካና ባትሪ መልሰ ቻርጅ ታደርጋለህ። ይሄኛውም ሲስተም ፓሲቭ ላይ ስንመጣ በካፓሲተር በኩል ሃይ አማውንት ቮልት ወይም ደግሞ በጣም ከፍተኛ የሆነ ቮልት ሪዘርቭ ይዛል ማለት ሪዘርቭ ይዞ አንተ ስትነቅለው ከካፓሲተሩ በኩል ከባድ መኪናዎች ሪዘርቭ ታንከር እንደሚይዙት ማለት ከካፓሲተሩ ምን ያደርጋል? ይሰጠውና ወደ ኋላ የቀረውን ቻርጅ ምን ያደርገዋል? ያስተካክለዋል። ይሄኛው ሁለተኛው ሜተድ ነው። ስለዚህ ኢምባላንስ መኪና ላይ ከሚያስቸግሩ ነገሮች ኢቪ ላይ ከሚያስቸግሩ ነገሮች አንዱ የዚህ የሴል ኢምባላንስ ችግር ነው። ስለዚህ ሴሉ መስተካከል መቻል አለበት። ማን ነው የሚያስተካክለው? ራሱ ቢኤምኤሱ ነው የሚያስተካክለው፣ ባትሪ ሞጁሌተር ሲስተሙ ማለት ነው። ግን ሲያስተካክለው እንዳልኩ ከምን ይወስዳል? ለምሳሌ የባትሪ ከረንት ኢንፑት ሲግናል ይወስዳል፣ ባትሪ ቮልቴጅ ኢንፑት ሲግናል ይወስዳል። እንደ ቴምፕሬቸር ሴንሰር እንደ ሴፍቲ ወይም ደግሞ ባትሪ ላይፍ ስፓኑን ኮንትሮል የሚያደርግ ኢንፑት ሲግናል ይወስዳል። ስለዛ ያንን ይወስድና ፋይናሊ ምን ያደርገዋል? ባትሪ ኢምባላንስን ራሱ ማስተካከል ይችላል። ፋይናሊ ደምድመውና ፋይናሊ ከመደምደማችን በፊት ተመልሰን እንምጣ። ክቡራን ተመልካቾቻችን እንግዲህ ከባፋም ስቱዲዮ የተዘጋጀ ወደ እናንተ የሚደርሰው ኢትዮ አውቶሞቲቭ ይቀጥላል። አሁን ወደ አስተዋዋቂያችን እንሄድና አንድ ቪዲዮና ለጥቂት ደቂቃዎች መልእክት እንሰማና እኛ ተመልሰን እንመጣለን። ተመልሰን እዚሁ ታገኙናላችሁ። የተጀመረው ነገር ያልቃል። የትም እንዳትሄዱ። ወደ ስቱዲዮ መልሳችኋለሁ።